ሰላም ሰላም እንደናችሁ የኃያሉ ክለብ የማንቸስተር ደጋፊዎች በሰዓቷ ከች ብለናል። የጫወታ ቀንና የቋጠሮ ቀን ነው ዛሬ። ቸላ ወንድም ጥላ ለኛም ብላ ለሀገሪቷ ሰላም ብላ ዛሬ ወያላውን ጥግን ያዝ ትልልኛለህ ማለት ነው። ወያላው እንዳትቀየመኝ እኔ ለራስ ሰላም ብዬ ነው። ፕሪሚየር ሊጉ ከኛ ጋር ያለበት ችግር ምን እንደሆነ አልገባኝም ሀቢቢ። በቃ ለምን በድርድር አንፈታውም? በቃ ተነጋግረን ለምን አንፈታውም? ጭራሻውን በአይናችን ነው የመጣብን። ትናንትና ጽድት ያለ ኦንጎል አስቆጠረ። ኖ አይሆንም አለ። በቃ ሙተን እንገኛለን አሉ። እንግዲህ ያው ከአንድ ሰዓት በፊት የሁለተኛው ጎል ማለት ነው ለማዱኬ ነው የሚመዘገብለት እንጂ ኦንጎል አይደለም ማዱኬን ያስቆጠረው አሉ። ምንም ችግር እኮ የለውም። እኛ ማዱኬ በትናንትናው ዕለት አንድ ጎልና አንድ አሲስት አድርጓል ብለን ይዘዋል። እንግዲህ ለምንድን ነው እኛ ኦንጎል በቃ ይመቸናል ካልንስ በቃ ሁሌ ከኛ አጌንስት መሆን አይደብራችሁ? ይመቻቸው። ግን ያው ለነሱ ለማዱኬ ሰጥተውታል ሀቢቢ። ምን ትላላችሁ እናንተ? እስኪ ሂር ዊ ጎ። በሜሪኖ እንግዲህ ያዘንክ የአርሰናል ደጋፊ አንድሬ ቤርታ አያሳፍርህም። ልክ በምሽቱ ዝውውር መስኮቱ ሊዘጋ ሰዓታት ደቂቃዎች ሲቀሩት ብራዘር የ19 ዓመት እሳት የላሰ ተጫዋች አስፈረበልን። ዲክሰን የተባለ እንግዲህ ችሎታው በቃ ሰውን በጣም ብዙ ክለቦች የሚፈልጉት የድሪብል በቃ ምን ልበል ሁለገብ የሆነ ድንቅ ተጫዋችን በዚህ ሌሊት አስፈርቦልሃል። ይህንን ቪዲዮ ግን በደንብ ኮፒ ሊንክ ታደርግልኛለህ። ይመቻችሁ እንዳይረሳኩ። እሺ ጀማአው ክለባችን አርሰናል አዲሱ በያዝነው ፌብሩዋሪ ወር ላይ ስንት ጨዋታዎችን ያደርጋል ከነማነስ ጋር ጨዋታለው የሚለውን እስቲ ላካፍላችሁ። ፎሎ ላይክ ሼር ኮፒ ሊንክ አድርጉ ለጀማ አዳርሱ። አስቀድሞ እንግዲህ የምናገኘው በዚህ ወር ላይ ከቼልሲ ጋር ነው። በነገራችን ላይ ካለፈው ወር አንጻር ይሄኛው ወር ከብዛትም ከጨዋታ ብዛትም አንጻር ይሁን ከጥራትም አንጻር የተሻለው ይሄ ወር ነው። ጀምአው በአውሮፓ ሻምፒዮንስ ሊግ ምንም አይነት ጨዋታ ስለሌለብን ቆንጆ ጊዜ እናሳልፋለን ብዬ አስባለሁ። ጀምአው አርሰናል ከቼልሲ ማክሰኞ የምናደርገው የመልስ ጨዋታ አለ በኤምሬትስ። ጀምአው ከዛ በማስቀጠል አርሰናል ከሰንደርላንድ እንግዲህ በሜዳችን ነው፣ ይሄንን ሆም ላይ ነው የምናስተናግደው። እርግጠኛ ነኝ እዚህ ጨዋታ 3 ነጥብ ይዘን እንወጣለን። ያው ቼልሲን አያሳስብም ብዬ ነው። ጀምአው ብሬንፎርድ ከአርሰናል ብሬንፎርድ ያን ያህል የምታስቸግር ቡድን አይደለችም። ከሷም 3 ነጥብ እናገኛለን። ኤፍኤ ካፕ ተጫውታለን። ዊጋን ኦብቪየስ ይሄ የታወቀ ነው። ጀማው ቶትንሃም ከአርሰናል አለ። ቶትንሃም ደግሞ ምንም ጥርጥር የለኝም፣ ምክንያቱም ለንደን ላይ ማንም ልትከለክል ትችል ይሆናል። ገብቷል። አርሰናል ግን ሲመጣ ማንም ሊከለክለው የሚችል የለም። ለንደን ላይ ሁሉም የለንደን ክለቦች የአርሰናል ምርኮኛ ስለሆኑ ከዚህም 3 ነጥብ እናገኛለን ብዬ አስባለሁ። ጀማው ፊክስቸራችን ይሄ ይመስላል። ሲያሰባችሁን አካፍሉኝ። ይመቻችሁ። የሚኬል ሜሪኖን ተተኪ ለማስፈረም ምን ያህል እየተንቀሳቀሳችሁ ነው? እንዲሁም ደግሞ ቡካዮ ሳካ ለነገው ጨዋታ ይደርሳል ወይ? ሚኬል አርቴታ ነገ በግማሽ ፍጻሜ የመልስ ጨዋታ ከቼልሲ ጋር ለምናደርገው የካራባው ካፕ ጨዋታ አሁን ጋዜጣዊ መግለጫውን አጠናቆ ጨርሷል። እንደተለመደው ባጭሩ አደርሳችኋለሁ። በደንብ ፎሎ፣ ኮፒ ሊንክ፣ ሪፖስት ይደረግ። ሚኬል አርቴታ ስለ ቡካዮ ሳካ ጉዳት እንግዲህ ይሄንን ብሎናል። ቡካዮ ሳካ ቀላል የሚባል ጉዳት ነው ያስተናገደው። ለነገው ጨዋታ ይድረስ አይድረስ የሚለው ነገር ግን አጠራጣሪ ነው። ዛሬ ለውጥ አሳይቷል፣ ግን የፊትነሱን ጉዳይ ማየት አለብን ሲል ተናግሯል። ሚኬል ሜሪኖ መጎዳቱን አስከትሎ በገበያው ላይ እጅግ በጣም በንቃት ክለቡ እየሰራ ነው ሲል ሚኬል አርቴታ ተናግሯል። ክለቡን የሚመጥና ተጽዕኖ ከፍ ያለ የትኛውም ሰዓት ለማምጣት እጅግ በጣም ንቁ ነን። አሁን ደግሞ እንደ ሚኬል ሜሪኖ አይነት ድንቅ ተጫዋች አተን ለ4 ዋንጫ እየተጫወትን ባለንበት ሰዓት ላይ የሱን ተተኪ ለማስፈረም የቻልነውን ሁሉ እናደርጋለን ሲል እንግዲህ ሚኬል አርቴታ ተናግሯል። ሚኬል አርቴታ እንግዲህ ከቅርብ ጊዜ በኋላ ከተጫዋቾቹ ጋር አብሮ ልምምድ እየሰራ የሚገኘው ኦክስሌድ ቻምበርሊን ወደ ስብስቡ ይዘው ልትገባ ትችል ይሆናል ወይ ተብሎ ተጠይቆ ነበረ። ሚኬል አርቴታም እንግዲህ ሚኬል ሜሪኖ የሚተካልንን የትኛውንም አይነት ኦፕሽን እንመለከተዋለን ሲል ተናግሯል። ኦክስሌድ ቻምበርሊን በድጋሚ በአርሰናል ቤት እንግዲህ ምን ታስባላችሁ ቤተሰብ? ይሄ የማይጠበቅ ዜና ነው። አክሎም እንግዲህ ሌዊስ ኬሊ እጅግ በጣም ቨርሳታይል የሆነ ተጫዋች ነው፣ የሚኬል ሜሪኖን ቦታ ሊሸፍንም ይችላል በማለት ጠቆም አድርጓል። አንድሪያ በርታን ሙሉ ለሙሉ አምነዋለሁ፣ ሙሉ የዝውውር ሂደቱን ለሱ አሳልፌ ሰጥቻለሁ፣ ካለን ቅርበት አንጻርና ከሚሰራው ስራ አኳያ ለክለቡ የሚጠቅም ተጫዋች እንደሚያመጣ ጥርጣሬ የለኝም፣ እጅግ በጣም በማይታመን ወጪ ለክለቡ ጥሩ የሚባል ተጫዋቾችን ሊያመጣልን ይችላል ሲል እንግዲህ አንድሪያ በርታን አሞካሽቷል። ሚኬል አርቴታ ሌላ አዲስ ጉዳት እንዳለ ተጠይቆ ነበረ። የሚታወቁት ጉዳት ብቻ ናቸው፣ ሌላ አዲስ ምንም አይነት ጉዳት የለም ሲል ተናግሯል። በስተመጨረሻ ሚኬል አርቴታ ስለነገው ጨዋታ ይህንን ብሏል። ሊያም ሩዚኒየር በቅርብ ጨዋታዎች እጅግ በጣም ጥሩ ስራዎችን ሰርቷል። ሆም አድቫንቴጅ አለን፣ ነገር ግን አሁንም የሚጠበቅብን ስራ አለ። ነገ እሱን የምናጠናቅቅ ይሆናል እንግዲህ ሲል ሚኬል አርቴታ ተናግሯል። አጅሪ ዛሬ ጨዋታ እንዳለሽ ረስቼው መስሎሽ ከወንድም ጥላ ከቼለው ጋር ወንድም የወንድሙን ፈለግ ተከትሎ ጥት ሲያደርግሽ ማላይ መስሎሽ
የሙቀት ሰዓት፣ የቋጠሮ ሰዓት ዛሬ አታልፊም። ስጥት ያደርግልኛል። አደራ የማይበላ ሰው ማለት ቼላው ብቻ፣ ሌላው አፈር ነው። ቼላው አለን ወንድም ጥላ። ፈገግ አላለልህም? አርቴታን አለማወቅ ማለት እኮ ይሄ እኮ ነው። ፈገግ አለ ነው። ዛሬ ማታ ከቼልሲ ጋር ከምናደርገው ጨዋታ በፊት የሆነች ነገር ልበላችሁ። መጀመሪያ ትንሽ ዋንጫ ነው፣ ስለዚህ ይሄ ዋንጫ ያስፈልገን የምትሉ ደጋፊዎች ካላችሁ በጣም ተሳስታችኋል። ከ1992-93 ጀምሮ ይህን ዋንጫ አልበላንም። ከምንም በላይ ደግሞ የእኛ ተጫዋቾች እንዲህ አድርገው ዋንጫ እንዲህ ማድረግ መልመድ አለባቸው። ይሄ ደግሞ በጣም ትልቅ ቡስት ነው የሚሆናቸው። ፔፕ ጋርዲዮላ በሉት፣ ጆዜ፣ በቃ ትላልቅ አሰልጣኞች መጀመሪያ ሲበሉት የነበረው ዋንጫ ይሄን ዋንጫ ነው። ይሄን ዋንጫ አመቱ ግማሽ ላይ መብላት የምትችል ከሆነ አመቱ እስኪያልቅ ድረስ የሚኖረው ኮንፊደንስ ቡስት በስርዓት ነው የሚጨምረው። ስለዚህ ዛሬው ጨዋታ ማሸነፍ አለብን። በዚህ አመት ከተመለከትናቸው ነገሮች ደስ ያለኝ ደግሞ አንደኛ ክለብ ተጫዋች የቀድሞ ክለቡ ላይ ማግባት በጣም ለምዷል። ሜሪኖ ኒውካስትል ላይ አግብቷል፣ ዴክላን ዌስትሃም ላይ አግብቷል፣ ኤዜ ፓላስ ላይ አግብቷል። ስለዚህ ዛሬ ኖኒ ማድዌኬ ወይም ደግሞ ካይ ሃቨርትዝ ቼላው ላይ ያገባሉ ማለት ነው። በቼላው በኩል ሊያምሮ ሴኞር እንግዲህ ጸድ አጀማመር ጀምሯል። ከተጫወታቸው ጨዋታዎች የተሸነፈው በአርሰናል ብቻ ነው። 5 ተከታታይ ጨዋታዎችን ከዛ ጨዋታ በኋላ አሸንፏል። ግን ችግሩ መልሶ አርሰናልን አግኝቷል ማለት ዛሬ ደሞስት ኢንፎርም የሆኑ ተጫዋቾቻቸው በዚህ ሰዓት ዣኦ ፔድሮን ዛሬ ጋቢ ማጋሌስ አዳማ ትራኦሬ ነኝ ነው ማለት ያለበት ማለት እሱን ለማስጨነቅ። ሌላ በሮዚኞ ወስተን ጸዴ ታይም እያሳለፈ ተጫዋች ኤንዞ ፈርናንዴዝ ነው። ሚድፊልድ ባትል እንግዲህ በነ ዴክላን ራይስ ማስተካከል የምንችል ከሆነ ጨዋታውን ማሸነፍ እንችላለን ብዬ አስባለሁ። እቺ ሰው አርሰናል ያለፉትን አመታቶች ዋንጫ አልበላም ሲባል ነው ፈገግ ያለች እንዲህ በጎን ነው ታያለች ዛሬ ፈገግቷ። ይሄ ጨዋታ እኔ በአርሰናል አሸናፊነት 3-1 ያልቃል ብዬ አስባለሁ። ስንት ለስንት እንደሚወጡ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒንግ፣ ሼር እያደረጋችሁ ይመቻችሁ። ስኮልስ ምን አለ? ማንቸስተር ዩናይትድ አር ዘ ኦንሊ ቲም ኬፓብል ኦፍ ስቶፒንግ ዘም ምናምን አለ። የእኛ ዋንጫን ማለት ሊያስቆም የሚችለው ብቸኛው ቡድን ዩናይትድ ነው እያለ ነው። እኔ እኮ ግራ ገባኝ። ማን ነው ዲሉዥናሉ? ላይክ አላዛር አስገዶም ባይኖር እስከሆነ የጨለልኩኝ ነበር። ምን እንዳለ ታውቃላችሁ? ባለፈው ስኮልስ ሲጫወት እስከማውቀው ድረስ ትልቅ ጭንቅላት የነበረው ተጫዋች ነበር፣ ግን ሲናገር ጭንቅላቱን የት አስቀምጦት እንደሚመጣ አላቅም ብሏል። እና እኔ የምር አላዛር እንደዛ ባይ ሌሶ እያጨልለኝ ነበረ። 3 ጨዋታ 3 ኤሮ በሏ 3 ጨዋታ እኮ ነው ያሸነፉት ተከታታይ። እና ዋንጫው የሚያስቆሙ እነሱ ናቸው። አይ እኛ 3 ጨዋታ ነጥብ ጥለን የዋንጫ ተስፋችን ጠፋ። በ3 ጨዋታ ወደ ምንድነው ወደ ታይትል ሬሱ ተመለሳችሁ። ለዛ እኮ ማያልፈላችሁ ገባ ሁሉ ነገራቸው ማለት ነው። የነ ቶሎ ቤት ስለሆነ እድሜ ልክ አይለወጧትም። እንደዚሁ እንዳከኩ ይኖራሉ። ስፔሻሊ ደግሞ እንደነዚህ አይነት እከክ ሰዎችን ይዘው የትም ነው የማይደርሱት። ይመቻችሁ። በምሽት የተሰማ ሰበር ዜና ከሪም ቤንዜማ ከአልኢቲሃድ ወደ አልሂላል ሂር ዊ ጎ። ኧረ ከሪም ቤንዜማ አንቺ የሳውዲው ሉዊስ ፊጎ ልትሆኚ ነው እንዴ? ምን ነው ማን? ከአልኢቲሃድ ወደ አልሂላል እንዴ? ምን ነው ማን? እዛ አልሂላል የ15 ዓመት ቸከሳለች አሉ እንዴ? አልክ ሰውዬ ማለት ነው። ብቻ አንገብጋቢ ዜና ነው የሚሆነው ነው የሚለው። አሁን ሳውዲዎች ማለት አልኢቲሃድ እና አልሂላል ደጋፊዎች ነው የሚደራረቡት መንገድ ላይ ማለት ነው በአዲሱ ሉዊስ ፊጎ ምክንያት ፓትሮን። ስለዚህ ሀሳብን ሰጥ ፈልጋለሁ አንተ የአልኢቲሃድ ደጋፊ ማለት ነው። ለማንኛውም ነገ ከሃንግማን ጋር የሚደረገው የካራባው ሰሚ ፋይናል ሰከንድ ሌግ መተን 1 ጎል አድቫንቴጃችን ወደ 3 ስናሰፋላቸው ከሶፊ ጋር መተን አብራችሁ ማየት ትችላላችሁ። ዘቬኒ ከዚህ በፊት የነበረውን ቪዲዮ ገብታችሁ ማየት ትችላላችሁ። እሱ ላይ በደንብ ዲቴል ታገኛላችሁ። የዩናይትድ ደጋፊዎች እናንተ ብራንድ ወያላዎች ማለት ነው። ብራንዱን ቀዩን የዩናይትድ ማሊያ ለብሰህ መተህ መቋጠር ትችላለህ። አንተ አድክም ወያላ ማለት ተረዳኝ አይደል? መቼስ 5 ሰዓት ላይ ገንዘቡን አውጥቶ መጥቶ የሚቋጠረው የዩናይትድ ደጋፊ ብቻ ነው። ፒውር ወያላ ስለሆንክ ማለት እንገናኝ። ወርዘገነርስ ጀማው እንዴት አመሻችሁ? ተኛችሁ እንዴ? አልተኛችሁም? አው ትንሽ ዛሬ የሆነ ስራ ነገር በዛብኝ፣ ኳስም ጨዋታ ነበረብኝና የአርቴታን ፕሬስ ኮንፈረንስ ሳላካፍላችሁ ልተኛ አልኩና ቅር አለኝ። እንዴ ጀማው እኔን እየጠበቀ ሊሆን ይችላል
የሚል ግምት አደረብኝ። እየጠበቃችሁን ካልነበር አልጠበቅንም፣ አክቲቪስት ዞር በል ወደዛ የሚል ኮሜንት ተፈልጋለሁ። እየጠበቃችሁ ለነበራችሁ ደግሞ አረ አክቲቪስትዬ እንኳን ደህና መጣ ስንጠብቅ ነበር የሚል ማበረታቻ ኮሜንት ተፈልጋለሁ። ጀሞ ለማንኛውም ነገ የለንደኗን ቀበጥ ከምናስተናግድበት ወሳኝ ጨዋታ ማለት ነው በፊት አሰልጣኝ አርቴታ ጋዜጣዊ መግለጫ ሰጥቷል። ምን አለ የሚለው እኔ እንደተለመደው ባጭሩ በበረራ አስቃኛችኋለሁ። እናንተ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ብቻ በማድረግ ለጀሞ ማዳረስ ነው ለእናንተ የሚጠብቀው። ሼር አድርጉት። በነገራችን ላይ ኳሱን የት እንየው ሰብሰብ ብለን የምትሉ ካላችሁ መገናኛ ለም ሆቴል ፊት ለፊት የሚገኘው በአምዳስ ኢንተርቴንመንት ላይ ኢቨንት አዘጋጅቻለሁ። በጊዜ መገኘት ነው ቦታው ላይ ጀምአው ፏፈሽ ብለን የምንለያይ ይሆናል። ያው ቼልሲን ታውቃላችሁ በሜዳና በደጋፊያችን ፊት ለጥፈን ነው የምንልካት አይደለም። በሜዳችን በሜዳም ሰጥተናታል። ወደ መረጃው ሳቀናላችሁ ግን አስቀድሞ የቀረበለት ጥያቄ ለአርቴታ የተጫዋቾቻችን የጤንነት ሁኔታን ይመለከታል። እሱም እንዳለው ከሆነ ስታርቦይ ቡካዮ ሳካ ያን ያህል ለክፉ የሚሰጥ ጉዳት አላጋጠማትም። ነገ ይድረስ አይድረስ እርግጠኛ አይደለሁም። ቀጣይ ለምናደርገው ለፕሪሚየር ሊግ ጨዋታ እንደሚደርስ ተስፋ አደርጋለሁ ብሏል ጀማው። ሌላው የቀረበለት ጥያቄ የሚኬል ሜሪኖን ጉዳት ይመለከታል። እንግዲህ ሚኬል ሜሪኖ እጅግ ወሳኝ ተጫዋቻችን ነው። እሱም ማጣታችን በጣም እንደሚጎዳን ግልጽ ነው። ሆኖ ይህንን ችግር ተቋቁመን ለማለፍ የቻልነውን ሁሉ እንሞክራለን ብሏል። ሌላው ስለ ነገ ወሳኝ የጥሎ ማለፍ ጨዋታ ጠይቀውት ነበር። አርቴታም እንዳለው ከሆነ ነገ በሜዳና በደጋፊያችን ፊት መጫወታችን እጅጉኑ ይጠቅመናል። ጨዋታውን ለማሸነፍ ማድረግ ያለብንን ነገሮች በሙሉ እናደርጋለን የሚል ምላሽ ሰጥቷል ጀማው። ለማንኛውም ጨዋታውን ገምቱ። ስለስንት ሊያልቅ ይችላል ብላችሁ ትገምታላችሁ? ጀማው ይመቻችሁ። ያው ሲቲ ነጥብ መጣሉን አስመልክቶ ማለት ነው ነጥቡ ወደ 6 ነጥብ ሄደባቸው ምንም ሳይፈልጉ ማለት ነው። ይኸውላችሁ ከዚህ በኋላ ካውንት ዳውን እንጀምራለን። ይኸውላችሁ በደንብ አዳምጡኝ። ካውንት ዳውን እንጀምራለን። 14 ጨዋታ ነው የቀረው። ከዛ ውስጥ አንዱ ሲቲ ነው። ከ14ቱ ጨዋታ ውስጥ አንዱ ሲቲ ነው። 33ኛ ሳምንት ነው የምንጫወተው። እሱን ወስደን ጥፍጥፍ እናደርገዋለን። በ9 ነጥብ ይሆናል ማለት ነው። ከዛ በኋላ 3 ሳምንት እየቀረ ማለት ነው ፕሪሚየር ሊጉን በላ ነው። ዝግጁ ናችሁ? እኔ ዝግጁ ናችሁ ወይ ነው? ሜንታሊ ዝግጁ ናቸው? ሌሎቹ 19 ቲሞች እየቋጠሩብን ያሉት ዝግጁ ናቸው? እኔ አይመስሉኝም። ለምን መሰለህ? በጣም ነው የምናጋያቸው። የእውነት ይቅር የምንባባል አይነት ሰዎች አይደለም። እኛ እኮ አየናችሁ እኮ ለአንድ ሳምንት ጉዳችሁ። ሬዲ አይደላችሁ። ማንም ሰው ሬዲ አይደለም። አርቴታ ፕሪሚየር ሊጉን እንዲበላው ማንም ሰው ሬዲ አይደለም። አርሰናል ዋንጫ እንዳይበላ አደራ ሰጥተናቸዋል ለምትሉን ነው። የቪዲዮ ደግሞ እየሞከርን ነው ለማለት ያለው መጀመሪያ በአካልም በስልክም በኮሜንትም በቴክስትም በሁሉም እየመጣችሁ ለምጨቀጭቁም ማለት ነው እየሞከርን ነው። አርሰናል እንዳይበላ እየሞከርን ነው፣ ግን እየሆነ አይደለም። ካልሆነም እኛ ብቻ መውቃሽ መሆን ባይዘ ይሄ በጣም ከባድ ኃላፊነት ነው የተሰጠን። እኛ አሁን ባለን ስኳድ ማለት ነው ሲቲ ባለው አየር ከባድ ነው፣ ግን እየሞከርን ነው። አሁንም ተስፋ አልቆረጥንም፣ እየሞከርን ነው። ምን እናርግኛ ታዲያ እንዴ? የምሬን እኮ ነው። በቃ ባለችን ነገር እየተፍጨረጨርን ነው። ከተሳካ ይሳካል፣ ካልሆነ ግን ቢያንስ ደስታቸውን ለመቀነስ ከአንድ ዋንጫ በላይ እንዳይበሉ ማድረግ መቻል አለብን። ሁላችንም እንተባበር ነው። አሁን ልክ ከምንም አይበላም ከማለት ወደ ዋንጫ መቀነስ መሄድም እንችላለን። ምክንያቱም ፕሪሚየር ሊጉን ኦልሬዲ የሚበሉት ከሆነ ካርቦ ካፕ እናይበሉ፣ ኤፍ ኤ ካፕ እናይበሉ፣ እሱ ላይ መስራት እንችላለን። ቻምፒዮንስ ሊግ አክቹአሊ የሚበሉ አይመስለኝም። እና እየሞከርን ነው ለማለት ያህል ነው። እየሞከርን ነው፣ ምንም ማድረግ አንችልም። መሞከር ነው ምንችለው። እና ምን ትላላችሁ? በጣም ትልቅ አደራ ነው የተሰጠን። ባይዘ ለሀገር ሰላም ሲባል ምናምን ተብሎ ብዙ አደራ ነው የተሰጠን። ግን ያው እኛም እየሞከርን ነው። ቤተሰብ ይሄ ዋንጫ እጃችን ገብቷል። ግን ለዚህ ዋንጫ መጫወታችን ለምን አስፈላጊ እንደሆነ ታውቃላችሁ? ለፍጻሜ ደርሰን አለ አይደለም፣ ልክ የዋንጫ ሜንታሊቲን ተጫዋቾቹ እንዲያገኙ፣ ልክ እዚህ ጨዋታ ላይ ፍጻሜ ደርሰው ይሄን ተጫውተው ቢሸነፉም ቀጣይ ፍጻሜ ስለተጫወቱ ቀጣይ ያስተካክላሉ። ከበሉ ደግሞ ለሻምፒየንስ ሊግን ፍጻሜ ድረሱ አለ አይደለ፣ ልክ የመጨረሻ የፕሪሚየር ሊግ ጨዋታዎች ላይ እያሸነፉ እንደሄዱ በቃ ሜንታሊቲያቸውን የዋንጫ ሜንታሊቲ ለማምጣት እንጂ ይሄን በልተን ለሻሽን መስጠት እንችላለን። እኛ ብርቃችን አይደለም። እና ወደ ሌላው ደግሞ ሳልፍ ኦዴጋርድ እንግዲህ በትናንትናው ልምምድ ላይ አልታየም፣ ጭራሽ ፎቶ አልታየምና ለምን እንደሆነ እስካሁን አልተገለጸም። ግን ምንም ፎቶ አልታየም፣ ጉዳት እንዳልሆነ እርግጠኛ ነኝ። ምክንያቱም አርቴታ ጉዳት ቢሆን ይናገር ነበር። ወደ መጨረሻው የቀብራራውን ቦስ አስተያየት ከመንገሬ በፊት ይሄንን ቪዲዮ በደንብ ኮፒ ሊንክ አድርጉልኝ፣ በደንብ ማለት ነው ቤተሰብ። እንግዲህ ጋዜጠኛውን ብሎ ጠይቀው ዓለም ላይ አሰልቺ ጨዋታ እንደምትጫወቱ ይወራል አለው። አርቴታም ደግሞ ማን ያለው? እኔ ማቃቸው ሰዎች እና የሚነግሩኝ ሰዎች ምርጥ እንደምንጫወት ነው፣ ዓለም ላይ ክሊንሺት ያለን ብዙ ጎል ያስቆጠርን ቡድን ሲለው ለምሳሌ ፖል ስኮልስ አለው። ከዛ ፖል ስኮልስ በቃ እንደዚህ ማለቱን እንግዲህ እኔ አልሰማውኝም፣ እስኪ ኢሜሉን ሰጠኝና እጠይቀዋለሁ ሲል እንግዲህ በቃ ቀለል አድርጎ አልፎታል። ብራዘር ግግም ካልክ ግግም አይልም አንተ ጋር ቀለል አድርጎ ይነግራል። አልቀበልም ካልክ ራሱ ፖል ስኮልስ ማለት
ለዩናይትድም ተጫዋቾች አልበጀም። ለማንኛውም በደንብ ኮፕሊንግ ነገ በካራባው ካፕ ከአርሰናል ጋር ከምናረገው ጨዋታ ቀደም ብሎ ሀከሩ ጋዜጣዊ መግለጫ ሰጥቷል። ምን አለ የሚለውን ያሳጥር የጠቀም ማድረግላችሁ ይሆናል። እናንተ ደግሞ ምን ጠቅ ማድረግ እንዳለባችሁ አልነግራችሁም። መቼስ ሀከሩ እንዳለው ከሆነ ነገ አርሰናሎች የሜዳ አድቫንቴጅ እንዲሁም የጎል አድቫንቴጅ ይዘው ስለሚጫወቱ ፌቨራይት ቲም እነሱ ናቸው። ወደ ቀጣይ ራውንድ የማለፍ ቅድመ ግምት የተሰጣቸው ቲም እነሱ ናቸው። እኛም በቻልነው አቅም ጨዋታውን እስከ ሰከንድ ሃፍ እስከ መጨረሻው ይዘን ሄደን ሰከንድ ሃፍ ላይ ሀክ ማድረጋችንን እንጀምራለን ብሏል። ስለ ስቴቫው ተጠይቆ ነበር። ስቴቫው የግል ጉዳይ ምንድነው? የግል ጉዳይ እኛን አይመለከትም ነው። ሶ የግል ጉዳይ አጋጥሞታል። ጫና ላበዛበት ምናምን አልፈልግም ብሎ ነው ላሽ ያለው። እሱንም ቤስት 11 የለኝም። እኛ ሲጀመር 11 አመት ሆኗል ቤስት 11 ካይ። ይሄን ይመስላል። እናንተ ደግሞ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይቻማችሁ።